ይወድቃል። የሰውን ውድቀት እንደዚህ መመኘት ከባድ ነው። ስለዚህ መሰረዝ ነው ያለበት። ለኔ አዶናይ መሰረዝ አለበት። ምንድነው እንደዚህ የሚያንገበግባት? ለምንድነው የምትቃጠለው? አልገባኝም። ካናዳ አይደለም ለመወዳድ ለመኖር አቅቶት ነው ኢትዮጵያ የፈጠርኩ። that's why ነገ ደግሞ ታቀሳላችሁ። ስለዚህ የደደብ ህዝብ እንኳን እሱን አይደለም ገዳዩን ነው የሚመርጠው። ቅናት እግር አውጥቶ ስጋ ለብሶ እንደ ሰው መሄድ ቢሆን ጂጂን ይመስል ነበር። ጂጂኪያ ደግሞ ሰሞኑን ጠምደዋለች። አዶናይን በጣም እየወረደችበት ነው ያለችው። አይዞ አድዬ እንወዳለን አዶናይ ወንድማችን፣ አንተማ እንደዚህ አትሆንም። ካናዳ አንከባላ ሳትመቸው የገባ ሰውዬ ስለ አውሮፓ ላይፍ ልናገር ይላል ወጥቶ። ግን ጀግና ነው። ይህ ሁሉ ቲክቶከር እየጠላው በህዝቡ ልብ ውስጥ እንደዚህ ጠልቆ መግባቱ ይመቸው እግዚአብሔርን። በአዶናይ ዛሬ ጭርጭር ብለህ ተቃጥለክ ስታወራ ለምን ተበለጥኩ ነው የሚመስለው። ጌታ ምስክሬ ነው። ይሁን ዛሬ ስታወራ ራሱ ማለት ነው ከአይን ደም ይንጠባጠብ ነበር። ሰዎች አላየሁትም፣ እኔ አይቼዋለሁ። ቆንጆ ነሽ ስትባይ ማለት ነው። ኧረ እኔ እኮ ያን ያህል እኮ ዛሬ እኮ አላማረብኝ። ዝም በይ ተቀበይ። ምን አደረገኝ አዶናይ? ይሄ ሴት አውል የታለች ያቺ ገለሞታ ቻትልክ ሀብታሙ በዴ ጋር ለመሸለም ብለህ አትቸገር፣ ቀድመው ሰርተውታል ሁሉን ነገር። ይቅርታ ጠይቅ፣ ማንንም ይቅርታ ጠይቅ። ምን ትበላ? አዶናይ ቢያሸንፍ ደስ ይለኛል። ሞር ግን መኪናውን ብትወስደው ዩቲ ደስ ይለኛል። ከዩቲናስና ከአዶናይ አዶናይ ይመቻል። እየተፈጠረ ያለው ነገር እውነት እየገባኝ አይደለም። ለምንድነው ይህ ሁሉ ሰው እንደዚህ የወደደኝ? እኔ አላቅም። እግዚአብሔር ያው እናቴ ትሙት ነው የምላችሁ ማርያምን። እንግዲህ ያው ሃይ ሰላም ነው። በጣም አምሮብሻል። ዋው ማማ ቆንጆ ነሽ ስትባይ ማለት ነው። ኧረ እኔ እኮ ያን ያህል እኮ ዛሬ እኮ አላማረብኝ። ዝም በይ ተቀበይ። ምን አደረገኝ አዶናይ? አምሮብሻል እኮ ነው ያለኝ። ምን ላድርግ? ይሄ ሴት አውል የታለች ያቺ ገለሞታ ቻትልክ ሀብታሙ በዴ ጋር ሀብታሙ በዴ። ቆይ ግን ማን ነው ሀብታም ያደረገው? የአገሬ ልጆች የእናቴ ቤት ላሳያችሁ። የሀብታም ቤት ዘበኛ ነው እንጂ ስነ ስርዓት ይኖርሽ። አንቺ ሴት ሙሴ ሰለሞን ታሰረ እንዴ? ለምን ሙሴ ሰለሞን ዜና ቢያነበው ለምን ካናዳ ውስጥ አልወጣም እሱ? ስለዚህ መሰረዝ ነው ያለበት። ለኔ አዶናይ መሰረዝ አለበት። እኔ ችግር የለብኝም። ግን እኮ ህዝብ መርጦታል። ኦፍኮርስ ይሄ ደደብ ህዝብ እንኳን እሱን አይደለም ገዳዩን ነው የሚመርጠው። ቅናት እግር አውጥቶ ስጋ ለብሶ እንደ ሰው መሄድ ቢሆን ጂጂን ይመስል ነበር። ቆይ ምን አድርጉ ነው የምትዩ? ባለፈው በኤልሻዳይ ጉዳይ እንደዛ እርር ብለሽ ሙሉ ሳምንቱን ስታወሪ ነበር። አሁን ደግሞ ወደ አዶናይ ዞርሽ። አቴንሽን ለማግኘት እየተፍጨረጨርሽ እንደሆነ ይታወቃል። ግን እሺ ምን ማድረግ ይቻላል? ልጁ አንድ ቀን ወጥቶ እንኳን ምረጡኝ እያለ ቅስቀሳ ሳያደርግ ህዝቡ እንዳለ ተረባርቦ እየመረጠው ነው። እንደዚህ ያለ የሰው ፍቅር ማግኘት ደግሞ ከፈጣሪ ካልሆነ በስተቀር በሰው ኃይል በጭራሽ የማይቻል ነገር ነው። ይሄ ልጅ እኔ በአካል አግኝቼዋለሁ። በጣም ሃምብል የሆነ ልጅ ነው። ማንንም ሳይንቅ ከሁሉም ጋር ዝቅ ብሎ በፍቅር መኖር የሚችል ልጅ ነው። ሌሎችን እኮ ጠንቅቀን እናውቃቸዋለን። ትንሽ የታወቁ ሲመስላቸው የእጅ ሰላምታ ራሱ በጣም የሚቀፋቸው ሰዎች ናቸው። በዚህ ዘመን ወጣት ሆኖ ታዋቂ ሆኖ በሱ ደረጃ ልበቀና ወጣቶችን ማግኘት ስለሚከብድ ቢቻል አበረታችሁ እንጂ ከስር እየተከተልሽ መርዝሽን አትርጪ። በእኔ በኩል ይሄ ልጅ እንኳን ይሄ አዋርድ አይደለም ከዚህ የበላለጡ ትላልቅ ሽልማቶች ራሱ ይገባዋል ብዬ አስባለሁ። ለሌሎች ወጣቶችም መነሳሻ እንዲሆን ይሄ ልጅ እየገባችሁ ምረጡ ትላችኋለሁ። ለምን ለሚለው ማስረጃ ይዤ ልምጣ አይደለ? ማስረጃ አለኝ። ለምን አዶናይን ሰላም በሉልኝ። አዶናይ ምን አለ? እኔ እስከማውቀው አዶናይ መጥቶ ይኸው $11 ብቻ ነው አካውንቴ ውስጥ ያለው። $11 ይኸውላችሁ። ከቤት ሊያስወጡኝ ነው፣ ከቤት ሊያባሩኝ ነው። በቃ የት እንደምገባም አላውቅም። እኔ $11 ነው ያለኝ በቃ። ከዛ ይሄ ምስኪን ህዝብ መጣ ገባ። መሬት እየተንበረከከ እየተነሳ እየተፈጠፈጠ አንበሳውን ተረከባቸው። አይዞ አድዬ እንወዳለን አዶናይ ወንድማችን፣ አንተማ እንደዚህ አትሆንም ምናምን ላጥ ተደርጎ ቻፓ ተለቀቀ። ሽው ወደ ኢትዮጵያ። ከዛ ኢንተርቪው እግሯን ሰቅላ እኔ ቸግሮኝ አልነበረም እንግዲህ ብዙ ነገር አልኩና ሞቲቬት የማረጋቸው ቪዲዮዎች
ጠፉብኝ። ሞቲቬት ሳደርግ የነበረው ቪዲዮ ጠፋብኝና በቃ ውስጤ እኔ የዩኒ ማኛ አነጋገር በጣም ነው የሚያስቀኝ። ራሴን ጠየቅኩ። ከድሮም ግን አይወደውም በቃ አዶናይ ረብስማ ግን ጀግና ነው። ይህ ሁሉ ቲክቶከር እየጠላው በህዝቡ ልብ ውስጥ እንደዚህ ጠልቆ መግባቱ ይመቸው እግዚአብሔርን። ምን ብለህ ጠየቅከው? በቃ የለኝም ብለህ በቃ ለምንና በቃ ራስን እዛ ደረጃ በጣም ከባድ ነው አይደለ? አዎ። ካናዳ አንከባላ ሳትመቸው የገባ ሰውዬ ስለ አውሮፓ ላይፍ ልናገር ይላል ወጥቶ። ካናዳ አፈር ቀድሜ ስታስገባው በቃ መኖር አቅቶት አስታውሳለሁ። የሆኑ አበሻ ሬስቶራንት እና በቃ እዚህ ስራ ሲሉት እዛም መስራት አልቻለም ነበር አዶናይ እዛ እንኳን ስራ ተብሎ ወራኪንግ እንዴና አዶናይ እዛ ራሱ ተቀጥረ ስራ ተብሎ በቃ ምንም መስራት አቅቶት በቃ መስራት አሳብዶት። ለምን ጥሩ ቤተሰብ ነው ያሳደገው፣ ሀብታሞች ናቸው፣ ጥሩ ገንዘብ አለው ፋሚሊ ገንዘብ ባይኖረው አዶናይ ኢትዮጵያ ገብቶ ምን ማድረግ ይችል ነበር? ምን ማድረግ ይችላል? አሜሪካ ማለት 12 ሰዓት ትሰራለህ፣ 16 ሰዓት ትሰራለህ፣ ላይፍ የሚባል የለም እንትን የለም እያለ ይነግራቸዋል። ላይፍ ያለው ኢትዮጵያ ነው። አንድ እንጀራ በ50 ብር እየገዛ ላይፍ ኢትዮጵያ ነው። 50 ብር ገባ እንዴ? አልገባም። ኢትዮጵያ እኮ ከኑሮ ውድነት የተነሳ አንድ እንጀራ ለኔ መስታወቴ ነው፣ ክፉም ደጉንም የሚያሳየኝ ነው የሚባልባት ሀገር ናት። ኢትዮጵያ ነው ኑሮ ያለው። ኢትዮጵያ ኑሮ እውነቴን ነው። የሀብታም ልጅ ባትሆን ቤተሰቦች ባይኖራቸው አዶናይ ኢትዮጵያ ገብተህ ሆምለስ ነበር የምትሆነው። አሁንስ የምትሰራው ነገር አለ። በአዶናይ ዛሬ ጭርጭር ብለህ ተቃጥለክ ስታወራ እንደ የሆነ እኮ አስተያየት እኮ የሚሰጥ አስተያየት አለ። በቃ እኔ አሁን ለምሳሌ የምመርጠው ከልዬ ነው ትላላችሁ። ያንተ ግን ይሄ ግብ ያለ ለምን ህይወቴ አልተቃናም፣ ለምን ተበለጥኩ ነው የሚመስለው። ጌታ ምስክሬ ነው። ይሁን ዛሬ ስታወራ ራሱ ማለት ነው ከአይን ደም ይንጠባጠብ ነበር። ሰዎች አላየሁትም፣ እኔ አይቼዋለሁ። ለአንዳንድ ሰዎች አይገለጥላቸውም፣ ለእኔ ተገልጦልኛል። ከአይን ደም ጠብ እያለ ነው የምታወራው። ለምን 13 ዓመት ሙሉ ሶሻል ሚዲያ ላይ ተዘብዝፈ ተቀምጠቅ እንዲህ አይነት ግርማ ሞገስ እንዲህ አይነት ወዳጅ አይተ ስለማታቅ በቃ በአንዴው ካንተ በልጦ የመጣ ሰው ካለ እየቆቃ ማስቀመጥ ነው የምትፈልገው። እየቆቃ መሪያም ጀምሮ ሰው እኮ ይተራረባል ምናምን። አንዴ ተተርባላችሁ። አንዴ አዶናይን በዛ በእንትኑ በቃ ሙድ ይዣል ያልፋል። እድሜ ልክን እየመጣ ቀን ከሌሊት ስለ አንድ ሰው ነው የምታወራው። የሆነ ካንተ የተሻለ ሰው ካገኘ ለቆለጥ ነው የምታሽቃብጡት። አሁን ዩቲ ሜዲን አሜሪካ ከሆሊውድ ብትመጣ ኖሮ ለሷ ነው የምታሽቃብጡት። ጂጂኪያ ደግሞ ሰሞኑን ጠምደዋለች። አዶናይን በጣም እየወረደችበት ነው ያለች። የሆነ ሰዓት ላይ ስታሞግሰው ነበር። አሁን ደግሞ ምን እንደነካተር እንጃ። ዩቲ ግን የምትሰራቸው ነገሮች ከምንም አልከተታችሁትም። እኔ አሁን ዩቲ ትላንትና ፎሎ አቋት ራሱ ግን ማን እንደመረጣት ታውቃላችሁ? ለኢስት አፍሪካ ቲክቶክ ክሬት ተመርጣለች በሁለት ዘርፍ። አያችሁ፣ እሷ ውጪዎች ያውቋታል። አዶናይ ግን ውጪ ሳያውቁት ሲቀሩ ነው ኢትዮጵያ ይገባ። አያችሁ ልዩነት? አያችሁ ክሬት መደረግ ራሱ ማሸነፍ እንደሆነ ልዩነቱ ይሄ ነው። ነጮች እንግዲህ በአማርኛ በእንግሊዝኛ አይደለም ግን የምታስተላልፋቸው መልዕክቶች፣ አክቶች፣ አክሽኖች ምን ያህል ሌሎች አፍሪካኖች ጋር እንደገባ አያችሁ። አዶናይስ ካናዳ ላይ መወዳደር ሲችል ካናዳ አይደለም ለመወዳደር ለመኖር አቅቶት ነው ኢትዮጵያ የመጣው። ዘትስዋይ ነገ ደግሞ ታልቀሳላችሁ። ስለዚህ ልጅ ነገ አዳሜ ቁጭ ብለሽ ወይኔ እኔ አውቃቸዋለሁ። እኔ እኮ አውቃቸዋለሁ። እኔ እኮ የሚዲያ እናታችሁ እኮ ነኝ። ምንድነው እንደዚህ የሚያንገበግባት? ለምንድን ነው የምትቃጠለው? አልገባኝም። እንዴ ብላ ነበረ ጂጂ እኮ ብላ ነበር። ግብግብ ብላ እኮ ነው የምታወራው። ሰው እንዴት ነው እንደዚህ የሚገበገቡ? አይ ኖ ዩ ጋይስ ትንሽ ጠብቁ። ይሄ ሀገር አይደለም ነገራችሁ እንዴት ብሎ እንደሚመለስ በጣም ፖሊሱ ከባድ ነው። ያ እንዲህ ነው
እንደዚህ ነው። አሁን የሚፈልገውን ነገር እያገኘም አይደለም ከምግብ ውጭ እና አዶናይ ወደዚህ፣ አዶናይ ወደዛ፣ አዶናይ ፊት ለፊት፣ አዶናይ ባክ። ከዚህ ውጭ የሚያገኘው ነገር የለም። ኮይኑ ላይ ሲያየው አይሆንም። ያ ጃኒ የሆነ ሰዓት ላይ ትቀዘቅዛለች። ሰው ማየቱም ይቀራል። እፉፉ ማለት ይቀርና ሌላ ደግሞ አዶናይ ይፈጠር ይሆናል። እናንተ ወረተኞች። ትናንት ጆን ዳንኤል ነበረ፣ ዛሬ ደግሞ አዶናይ ነው። እናውቃቸዋለን። ትናንት ቤታዮ ናት፣ ዛሬ ደግሞ አዶናይ ነው። እናውቃቸዋለን። እና አሁን ነው አዶናይ ነው፣ ራችሁ ነው አዶናይ ነው። ይወርዳል፣ ይወድቃል። ምክንያቱም የሰውን ውድቀት እንደዚህ መመኘት ከባድ ነው። እንዲህ ለመሸለም ብለህ አትቸገር፣ ቀድመው ሰርተውታል ሁሉን ነገር። ማንንም ይቅርታ አልጠይቅም። ይሄን ትበላ አመት ሰድበሃቸው አንዴ ስትረዳ ይሰርዙልሃል የአመታት ዕዳ። ከዚህ በፊት በተናገርኩት ንግግር ቅር የተሰኛችሁ ቤተሰቦቼ ዛሬ በእርዳታ ቪዲዮ መጥቻለሁ። ኮፒ ሊንክ ሼር አድርጉ። ብዙም አትጨነቅ ቆሎና ለአብዛኛው ህዝብ የዕለቱን ነው የሚያገናዝብ። ዛሬ ላይ ሰድበኸው አንቋሸኸው፣ ነገ ላይ አንተን ነው የሚከተለው። አንቴኔ ጎበዝ አዶናይን ለማለት እንዳልሆነ እርግጠኛ ነኝ። አዶናይ ሰው ሲሳደብ አይታችሁ ታውቃላችሁ? ማንንም ሲሳደብ እኔ ይቻላል። አንቴኔ አንበሳ እንድትሸለም አትያበሳ፣ አንቼኔ ጎበዝ አንቼኔ ጀግና፣ ይሸለሙሻል ትንሽ ባልጊና። ባልጊ ለአዋርዱ ብለሽ ብዙ አትዋጊ። አዋርዱ አዶናይ ቢያሸንፍ ደስ ይለኛል። ሞር ግን መኪናውን ብትወስደው ዩቲ ደስ ይለኛል። ሴት ልጅ ናት፣ ሲቀጥል የሰራች ልጅ ናት፣ በደንብ የሰራች ልጅ ናት። ቲክቶክ ላይ ሴት ልጅ ናት፣ እሱም ወንድ ልጅ ነው። ምንድን ነው አልገባኝም። ይህ እንደዚህ አይነት ማዳላት ግን ምን ይባላል? አሁን እንግዲህ ስለዚህ ሴቶች በቃ ከታጩ የሆነ ነገር ላይ ወንድ ልጅ ካለ ወንድ ልጅ አብሯቸው የሚወዳደር ከሆነ በቃ ሴት ስለሆኑ ብቻ ማሸነፍ አለባቸው። እንደዚህ የሚባል ነገር እኔ አይገባኝም። እንዴ ትውጠው የለ እንዴ? መኪናውን ብትወስድ ደስ ይለኛል ያልኳችሁበትን ሪዝን ነው። ይዋትሽ ሰርታ ያሳየችን ልጅ ናት ቲክቶክ ላይ እውነት ለመናገር። ሁለተኛ ነገር በሃይማኖቷ በጣም ብዙ ትችትና በጣም ብዙ መቃወም የደረሰባት ልጅ ናት። ይህንን አርት የሚለውን ስራ እንድታቆም እንድትተው፣ ስለዚህ ተቃውሞ ስለደረሰባት ልትሸለም ይገባል። ብቃቷን እንዳታወጣ ብዙ ሰው በሃይማኖት ዴት ሲያደርጋት ነበረ። ሶስተኛ ደግሞ የሀብታም ልጅ ናት፣ ቤተሰቦቿ መኪና ይገዙላታል፣ ቤተሰቦቿ እንዲያረጉላታል የምትል ሴት አይደለችም። በጥረቷ በብቃቷ እዚህ የደረሰች ልጅ ስለሆነች እንደዚህ ይገባታል ባይ ነኝ። እርዳታ እኮ አይደለም ይሄ ነገር። ታዲያ የሀብታም ልጅ አይደለችም ምናምን ትላለች እንዴ? አላት እኮ ዩቲናት አይደል? ገንዘብ አላት፣ የራሷ ቢዝነስ ያላት ምናምን ልጅ ናት እኮ አይደል እንዴ? ምንድን ነው የምትላት? ሰላም። እኔ የገረመኝ አዶናይ እስካሁን ምንም ቮት አድርጎኝ ሳይል ሁሉ ሰው ግን ቮት እያደረገው ነው። ሰላም፣ ዛሬ መልእክቴን በአማርኛ ነው ማስተላልፈው። እስቲ የቲክቶክ ክሪኤቲቭ አዋርድ እያናወጠና እያሸበረቀ ያለው ተጽዕኖ ፈጣሪው ስለ አዶናይ እስቲ አንድ ነገር ልበል። ባይዘዌ አዶናይ ንጹህ ልብ ያለው በጎ የሆነ ሰው ነው። ብዙዎችን ሰዎች ኮንፊደንስ እንዲኖራቸው ራሳቸው ተማምነው ወደ ካሜራና ወደ ቲክቶክ እንዲመጡ እያደረገ ነው። የሆነ ቀን በቀን የሆነ አዲስ ነገር ከአዶናይ ነው የምጠብቀው። ትግራዋይ ነው፣ የራሱን ብሔር ያከብራል፣ የሌላውን ብሔር ያከብራል። ኦርቶዶክስ ነው፣ የራሱን ሃይማኖት ያከብራል፣ የሌሎች ሃይማኖቶችም ያከብራል። ጽንፈኛም አይደለም ጠባብም አይደለም። የሀገሪቷን ሕዝብ ይወደዋል። እሱ ምን አለ? ዛሬ ልወደድ እችላለሁ፣ ነገ ግን ልጠላ እችላለሁ። ይሄ ደግሞ ህይወት ነው አለ። ስለ ነገ የሚያስብ ሰው ነው። መደነቅና መሸብረቅ ምንም አይመስለው ሰው ነው። እኔ የሚገርመኝ ምን አለ መሰላቸው? የሆነ ጊዜ ከካናዳ ሲመለስ ብዙ ሰው ቪዲዮ እየሰራ ራሱ ይሰድበው ነበር። አሁን ግን ያ ሁሉ የሚሰድበው የነበረ ሰው ተመልሶ አሁን እያደነቀውና ቮት ያደረገው ነው። አስቡት፣ ህይወት እንደዚህ ናት። ባይዘዌ አዶናይ የሁል ጊዜ አንደኛ ነህ። አንተ መጥፎን ብትሰራ በአንተ ያምርብሃል። በአጠቃላይ ደግነት፣ መልካምነት ቀጥልበት። እኛ ደግሞ ከጎንህ አለን። ስለዚህ ሁላችን አዶናይ ቮት እናድርገው። አዶናይ ቮት ያደርጋችሁ ደግሞ ከታች ኮሜንት ላይ ሜንሽን አድርጉልኝ። አዶናይ ይመችህ፣ አዶናይ ይችላል፣ አዶናይ ደግሞ ዋንጫው ይበላዋል። እንደምታዩት እንግዲህ ያው ሰዎች ናቸው ስለሱ እየተናገሩ ያሉት እንጂ አንድም ቪዲዮ እኔ አላየሁኝም። ቮት አድርጉኝ ሲል እኔ አልሰማኝም። እና የሚገርም ሰው። ሰላም
እንዴት ነሽ? ዘንድሮ ቲክታክ ክሬቲቭ አዋርድ ዩቲናስ ብታሸንፍ ደስ ይልሻል ወይስ አዶናይ? አዶናይ ነው የምትወጂው? አመሰግናለሁ። ዘንድሮ ቲክታክ ክሬቲቭ አዋርድን ማን ቢያሸንፍ ደስ ይልሻል? ዩቲናስ ወይስ አዶናይ? ዩቲ ብታሸንፍ በጣም ደስ ይለኛል። የምርሽ ነው? ዘንድሮ ቲክታክ ክሬቲቭ አዋርድን አዶናይ ወይስ ዩቲናስ ማን ቢበላው ደስ ይላል? ያው የኔ ታይምን ነው የምነግርህ የራሴን ማለት ነው። ዩቲ አሁን ላይ በጣም ኔትፍሊክስ የሚያስንቅ ፊልም እየሰራች ነው። ኔትፍሊክስ እሺ። አረ ሰውዬማ አውቀው ነው ኢንተርቪው ያደረጉት እንዴ? ኔትፍሊክስ አላለም። በጣም ነው ወዳት። በዚህ አጋጣሚ ግን የኔ ታይም አዶናይ ነው። በጣም ነው ወድ። በዚህ አጋጣሚ አዶናይ የምርን አመሰግናለሁ አባቴ። ከዩቲናስ እና ከአዶናይ አዶናይ ይመቻቻል። ዘንድሮ ቲክታክ ክሬቲቭ አዋርድን ዩቲናስ ወይስ አዶናይ ማን ቢያሸንፍ ደስ ይልሻል? ዩቲናስ ታሸንፍ ደስ ይለኛል። ሁሉም ሰው የየራሱን አስተያየት ሰጥቷል። የእናንተን አስተያየት ደግሞ ኮሜንት ላይ ፈልጋለሁ። ይመቻል። በቃ ሰው እኮ መብቱ ነው የፈለገውን መምረጥ ማለት ነው። እና ለህዝቡ መተው ነው ያለባቸው በቃ እንጂ እዚህ ጋር ጭራሽ እጩ ራሱ ያልሆኑ ቲክቶከሮች እየወጡ በቃ ዩቲናስ ማሸነፍ አለባት ምናምን እያሉ የራሳቸውን ኦዲየንስ እየቀሰቀሱ ነው ያሉት እና ደስ የማይል ነገር ነው ጭራሽ። ኧረ አዶናይ ይበቃናል። ታስታውሳላችሁ አዶናይ ወደ ሐዋሳ በሚሄድበት ጊዜ ዝዋይ ላይ የሆነች ነፃነት የምትባል ልጅ ዘፍ ሰላም እንደ ወንድማችሁ ከልባችሁ ላገዛችሁኝ ሰዎች አመሰግናለሁ ልላችሁ ፈልጋለሁ። እየተፈጠረ ያለው ነገር እውነት እየገባኝ አይደለም። ለምንድነው ይህ ሁሉ ሰው እንደዚህ የወደደኝ? እኔ አላቅም። እግዚአብሔር ያው እናቴ ትሙት ነው የምላችሁ ማርያምን እናቴ ትሙት ብዬ መማል አልወድም። እግዚአብሔር ነው እሺ። እና ከምታስቡት በላይ ልቤ ሙሉ ነው። ከምታስቡት በላይ ለምታሳዩኝ ፍቅር እኔ በህይወቴ እግዚአብሔር እንደዚህ አመስግኜ አላቅም። በህይወቴ ነው የምላችሁ ሙሉ ነኝ። ስራመድ መንፈሴ ምን ልበላችሁ መንፈሴ ሁሉም ነው። ሁሉም ያቀፍኩት ሰው ያገኘሁት ሰው በሙሉ ፍቅር ነው ማስተናግደው። አዶናይ ቀይራችሁታል። ከምታስቡት በላይ ተቀይሬያለሁ። እንጃ እኔ ምን ማለት እንዳለብኝ አላቅም። አመሰግናለሁ። ስለ መኪናው አይደለም፣ ስለ ቮቱ አይደለም፣ ስለ መሸነፉም አይደለም፣ ስለ ፍቅራችሁ ነው። ገባችሁ? እንደዚህ አይነት ፍቅር ከላይ ነው። እግዚአብሔር ነው። እግዚአብሔር ከላይ ፍቅር ሲልክልክ እንደዚህ ነው። እና ምን እንደምላችሁ አላቅም። አመሰግናለሁ ነው የምላችሁ። ከዚህ በላይም ቀውጢ እናደርገዋለን። የታባቱ እግዚአብሔርን ነው የምላችሁ። ቀውጢ ብዙ ነገር ይዤ እመጣለሁ። ትልቅ ዓላማ አለኝ። ትልቅ ህልም አለኝ። እየደረስኩበትም ነው ከእግዚአብሔር ጋር ማለት ነው። የተመሰገነ ይሁን እሱ። ትዘላለህ ወደ ላይ። በቃ እኮ ደስ የሚለኝ ባህሪው ይሄ ነው። በቃ ነፃነቱ ምናምን ደስ አይልም? ምንም ስክሪፕትድ ያለውን ነገር ነው የሚሰራው፣ ያልተጠና ነገር ማለት ነው። እና ብዙ ሰውም ደግሞ እንዲወደው የሚያደርገው ያ ነው የሚመስለኝ እኔ። ገብቷችኋል አይደል? ምንም የተጠና ነገር ስትሰሩና እንዲሁ ናቹራሊ ስታወሩ የሚያምርባችሁ ከሆነ ራሳችሁን ሆናችሁ የምትቀርቡ ከሆነ ብዙ ሰው ጋር በቀላሉ የምትደርሱ ይመስለኛል። ያንንም ደግሞ ሲያስተምር ነበር፣ ሲናገር ነበረ። ምንም እንግዲህ ያው የእሱን ቪዲዮ እነዚህ ሰዎች እንግዲህ የእሱን ቪዲዮዎች አላዩም ይመስለኛል። እና በአጭር ጊዜ ውስጥ መጥቶ ደግሞ በፊት ከነባር ቲክቶከሮች በላይ እውቅናና ይበልጥም ደግሞ ተወዳጅነትን ስላገኘ ለዛም ይመስለኛል ሁሉም ቲክቶከሮች ታዋቂ ቲክቶከሮች በሚባል ደረጃ የዚህን ያህል ጥላቻ ለአዶናይ እያሳዩት የሚገኙት ማለት ነውና ምንም ማድረግ እንግዲህ አይቻልም። ዶክተሩ ይሻላል ብዬ እንደው አንድ የተማረ ሰው እንምረጥ። ሁሉ ጊዜ ተሳዳቢ፣ ሁሌ ደፍላፊ፣ ሁሌ አሉባልተኛ፣ ሁሌ የቀበሌ ድር ጻፊ ከምንሆን ትንሽ እውቀት ያለው ሰው በሚል የዓመቱ ምርጥ ቲክቶከር ማን የሚበላው ይመስላችኋል? የዓመቱ ምርጥ ቲክቶከር ላስመርጣችሁ። አንደኛ ዩቲናስ። ባይ ዘ ዌይ ዩቲናስ በጣም መብላት ያለባት ልጅ ነች። እግር ብላ አንደርስታንድ ካል ዩቲናስ ማናት? ምንድናት? አንተስ ደግሞ ማናሽ ቀባጭ ያደረገ ዩቲናስ ምናምን ትላለህ። አዶናይ ለማን ትታ ነው? የዘንድሮ ቫላንዶር ሚሆን የኢትዮጵያ ሙሉ ሀብቷ እንኳ ራሱ ሊሰጥ ነው ቢባል አዶናይ ወላሂ ላዚም የምሬ ነው የምላችሁ። ቲክቶክ የሚባል ነገር የራሱ ቲክቶክ አጠፋዋለሁ። የምሬ ነው የምላችሁ። ጆሴ ሀዩቲ ምን ሰርታለች? ምንድን ነው የሰራቸው? ማናት ሀዩቲ? ከሰጣችሁ ሁሉም ነገር ቮት ራሱ ማድረግ አይጠበቅብንም። ዘንድሮ ለአዶናይ ስጡት። ሁሉንም ነገር ለአዶናይ ይሰጠው።
የምሬ ነው። እኔ ለማሽቃበጥ ምናምን ሳይሆን አዶናይ ነው የሚገባው። መኪናውን ለአዶናይ ይሰጠው። አይስወር ይሄ ልጅ ካልወጣ ትልቅ ታሪክ ነው የምንፈጥረው። ታያለሽ። ጂጂኪያ ልታብድ ነው ዘንድሮ። በቃ በአዶናይ ሊያሳብዳት ነው። አልገባኝም ለምን እንደሆነ። ቢወርሲ ቤቢ እኔ አሁን በራሴ ምን ሰራሽ ቢባል 27 ዓመት ተዘብዝፎ የነበረው ይህን ወሮ በላ ኢህአዴግ የሚባለውን ስርዓት ነቅዬ ጣልኩት ከህዝብ ጋር ሆኜ። አንተ ምን ሰራ ብትባል ፎር ኤግዛምፕል ማለት ነው አዶናይ ምን ሰራ? ምን ሞዴሬተር አረክ? እየምርሽን ነው? ምን ሞቲቬት አረክ? በራስ ላይ ቤት የሌለህ የኢትዮጵያ ህዝብ የገዛ ቆይ የኢትዮጵያ ህዝብ ነው ኪራይ ከፈለ ዩ ጋዴሚት ምን ስታረግ ራስን እንኳን ኮንትሮል ማድረግ ያቃተ ሰውዬ። አንዳንዴ ግን ዝም ብንል የምር ዝምታ እኮ የምር ጥሩ ነገር እኮ። ዝም ብትል ምን አለበት? አሁን እግዚአብሔርን በእንደዚህ አይነት ነገር ውስጥ ለምን ጣልቃ ትገባለች? በቃ ኧረ ሁሉም ነገር ላይ ካልተገባ እኔ እንጃ። ሃው ዩ ጎ ላይፍ ስትሪም 2 ሚሊዮን የሚያክል ነገር ይዘ 2 ሚሊዮን ተመልካች ይዘ የቤት ኪራይ መክፈል ያጣ ሰውዬ። እነዚህ ህዝቦች የኢትዮጵያ ህዝብ የአሜሪካ፣ የአውሮፓ፣ የአረብ ሀገር ባይኖር ኖሮ ምን ይደረግ ነበር? ምንድን ነው እንደዚህ የሚያቃጥላት? ያንን የድሮ ታሪኩን የሚያነሱት በጣም በቃ ቅጥል ግብግብ አድርጓቸዋል። 2 ሚሊዮን ቲክቶክን እንኳን መስራት በቲክቶክ እኮ መስራት ያቃተ ሰው ይመቸው ግን አዶናይ የምር